ታሪካችን የሚጀምረው በጃፓን ሀገር ውስጥ የሚደረግን የአንድ የሀብታም ሰዎችን ሰርግን እያሳየን ሲሆን በዚህና ተመሳሳይ ቅንጦት ሰርጎች ላይ ልዩ የሆነ የቫዮሊን ሙዚቃ መሳሪያ በስጦታ መልክ መስጠት ልማድ ነው። ይህም ቫዮሊን የሚሰራው ደግሞ ቀይ ሳንደልውድ በሚባል እንጨት ሲሆን ይህም እንጨት ብርቅዬና ውድ የሚባል እንጨት ነው። እንጨቱን በህንድ ከተማ በሚገኙ አካባቢዎች ከመንግስት ፍቃድ ውጭ የሚዘዋወር ሲሆን የዚህም እንጨት አንድ ቶን ዋጋ 20 ሚሊዮን ሩፒ አካባቢ ነው። የህንድ መንግስትም የእንጨቱ ዝርያ እየጠፋ ስለሆነ የዚህን እንጨት ዛፍ ማንም እንዳይቆርጥ ህግ አውጥቷል። ሆኖም ግን ታሪካችን ትኩረቱ ስለዚህ እንጨት ሳይሆን ይህንን እንጨት በሚያዘዋውረው ስለ አንድ ቀን ሰራተኛ ነው። ታሪካችንም ወደዚህ ሰው ወስዶን ይህ ሰው የቀይ ሳንደልውድ እንጨትን የያዘ የጭነት መኪናን እየነዳ ከኋላው ብዛት ያላቸው ፖሊሶች ሲከተሉት እናያለን። ነገር ግን ብዙም ሳይቆይ ፖሊሶቹ መንገዱን ይዘጉበትና መኪናውን ሲያሽከረክር የነበረውን ሹፌር ከመኪናው ውስጥ ያስወጡታል። መኪናውን ሲያሽከረክር የነበረው ነውጠኛ ወጣት ለፖሊሶቹ ጉዟቸውን እንዲቀጥሉ የሚፈቅድላቸው ከሆነ 10,000 ሩፒ እንደሚከፍላቸው ያሳውቃል። አንደኛውም ፖሊስ የወጣቱን ሸሚዝ ጨምድዶ ይዞት እንደነሱ ያሉ ፖሊሶችን በጉቦ ማታለል እንደማይችል ይነግረዋል። ወጣቱን በመናደድ ፖሊሱ ላይ አሪፍ ቡጥ ያሳርፍበታል። ፖሊሱን ምቱን መቋቋም አቅቶት በወደቀበት ሰዓት ላይ ሌላኛው ፖሊስ ወጣቱን ይመተዋል። ወጣቱን በመቀጠል 10,000 ሩፒ ላይ ሌላ 10,000 ሩፒ ሊጨምርላችሁና መንገድ ይልቀቁልኝ በማለት የሚነግራቸውን ግን ፖሊሶቹ በእንቢታ በመጽናታቸው ምክንያት ወጣቱ በድጋሚ ፖሊሶቹን መደብደብ ይጀምራል። በመቀጠልም ወጣቱ በድጋሚ ፖሊሶቹን እድሜ ዘመናቸውን ቢለፉ የማያገኙትን 50,000 ሩፒ እንደሚከፍላቸው ቢናገርም ሀቀኞቹ ፖሊሶች አሁንም ሙስና እንቀበልን በማለት ጥቃታቸውን አጠናክረው ይቀጥሉበታል። በዚያን ጊዜም አንድ ያልታሰበ የፖሊስ አዛዥ ከኋላው በመምጣት በወጣቱ ራስ ላይ ሽጉጥ ይደቅንበታል። በፍጥነትም ወጣቱ አፈርድሜ ያበላቸው ፖሊሶች ከወደቁበት በመነሳት ወጣቱን ይዘው ወደ ፖሊስ ጣቢያ ሊወስዱት መኪናቸው ላይ ሲጭኑት ወጣቱ በድጋሚ ከለቀቁት ለእያንዳንዳቸው 100,000 ሩፒ እንደሚከፍላቸው ይነግራቸዋል። ይህንንም የሰማው የፖሊስ አዛዥ የገንዘቡ መጠን አስደንግጦት ወጣቱን ለመፍታት ይወስናል። በስተመጨረሻም ፖሊሶቹ ወጣቱን ገንዘቡን ተቀብለው ከፈቱት በኋላ ፖሊሶቹ ስሙ ማን እንደሆነ ይጠይቁታል። እሱም ስሙ ፑሽፓ እንደሆነ ይነግራቸውና ይሄዳል። ታሪካችንም አንድ ዓመት ወደ ኋላ ይወስደንና ፑሽፓን ያሳየናል። ፑሽፓን በቀይ ሳንደልውድ ንግድ ስራ ውስጥ በሚሰራ አንድ የእንጨት ፋብሪካ ውስጥ የሚሰራ ቀን ሰራተኛ ሲሆን ፑሽፓ ደፋርና በፍጹም መታዘዝን የሚጠላ ሰው ነው። አንድ ቀንም ላይም ከስራ በኋላ ቁጭ ብሎ ቆቀር በሻዩን እየበላ ሳለ የፋብሪካው ባለቤት ይመጣል። በዚህም ጊዜ ሌሎቹ በቦታው ሲሰሩ የነበሩ ሰራተኞች ለፋብሪካው ባለቤት አክብሮት በሚሰጡበት ሰዓት ላይ ግን ፑሽፓ ለባለቤቱ የጥፍሩን ቆሻሻ ያክል ቦታ ሳይሰጠው እግሩን አጣምሮ ቁርሱን መብላቱን ይቀጥላል። የፑሽፓም ቅርብ አለቃም ፑሽፓን ለፋብሪካው ባለቤት አክብሮት እንዲሰጠውና እንደዚህ አይነት ባህሪ በድጋሚ እንዳያሳይ ያስጠነቅቀዋል። ነገር ግን እልህኛውና ኩራተኛው ፑሽፓ አለቃውን የራሴን እግር በራሴ እግር ላይ አጣምሬ ቁርሴን እየበላው ነው፣ እግሬን የፋብሪካው ባለቤት ላይ አላደረኩም። ባለቤቱ ከኔ ስራዬን በአግባቡ እንድሰራ ነው የሚፈልገው ወይስ አክብሮት ብቻ እንድሰጠው ነው የሚፈልገው ይለዋል። በዚህም መልሱ ምክንያት አለቃው ፑሽፓን ያባረረዋል። ፑሽፓም ደሞዙን ተቀብሎ ቦታውን ለቆ በሚሄድበት ሰዓት ላይ የፑሽፓንን እና ያለቃውን ወሬ ሲያዳምጥ የነበረው አንድ ኬሴባ የሚባል የፋብሪካው ሰራተኛ በፑሽፓ ድርጊት በመደነቅ እሱም ስራውን ለቆ ለፑሽፓ ለማገልገል ይከተለዋል። ፑሽፓም ወደ ቤት ይመለስና ሀገር ሰላም በማለት አረፍ ብሎ ሳለ አንድ የመንደሩ ነዋሪ የሆነ ሰውዬ መጥቶ የፑሽፓን እናት የወሰደችውን ዕዳ እንድትከፍል እየጮኸ ሰው ፊት ሲናገራት ይሰማል። የፑሽፓም እናት አሁን ላይ ገንዘብ እንደሌላትና ልጇ በፋብሪካ ውስጥ እየሰራ ስለሆነ ገንዘቡን በሚቀጥለው ወር እንደምትከፍለው ተነግሯለች። ሆኖም ግን ሰውየው ፑሽፓ ስራውን እንደለቀቀ ስለሚያውቅ ፑሽፓ ከፋብሪካው እንደተባረረና ምንም አይነት ደሞዝ እንደሌለው ይነግራታል። የፑሽፓም እናት ግራ በመጋባት ፑሽፓን ሰውየው ያለው ነገር እውነት እንደሆነና የምርም ከስራ ለቆ እንደሆነ እንዲነግራት ትጠይቀዋለች። ፑሽፓ ግን ለእናቱ ምንም አይነት መልስ ሳይሰጣት ጭንቀቱን ለማራገፍ ወደ መጸዳጃ ቤት ይገባል። ሰውየውም የፑሽፓን እናት ነገ ጧት ተመልሶ እንደሚመጣና ያለባትን የገንዘብ ዕዳ ከነወለዱ መክፈል እንዳለባት ነግሯት ይሄዳል። በማግስቱ ጧትም ላይ ፑሽፓ የሱና የእናቱን የሆነን አንድ ግዙፍ በሬን በመሸጥ የእናቱን ዕዳ ይከፍላል። ገንዘቡንም ለሰውየው ከሰጠው በኋላ ሰውየው እናቱን በብዙ ሰዎች ፊት ስላዋረዳት ደና አድርጎ እየደበደበ ፑሽፓና እናቱ ያለባቸውን ዕዳ እንደከፈሉ ለመንደሩ ነዋሪዎች እንዲነግራቸው ያደርገዋል።
ማታም ላይ ብዙ የሆኑ የቀን ሰራተኞች ዳጎስ ያለ ገንዘብ የሚከፍላቸውን የህገወጥ ስራ ለመስራት እየተወሰዱ ሳለ ፑሽፓውን ስራውን ለመስራት አንድ የጭነት መኪና ላይ ከሌሎቹ ሰራተኞች ጋር አብሮ ይሄዳል። የጭነት መኪናውም ወደ አንድ ጥቅጥቅ ያለ ጫካ ይወስዳቸውና እነ ፑሽፓ ወርደው ጫካው ውስጥ የነበሩትን የቀይ ሳንደልውድ ዛፎችን መቁረጥ ይጀምራሉ። በዛን ጊዜም በድንገት አንድ የፖሊስ መኪና ወደ ጫካው ሲመጣ የተመለከተ አንድ ሰው በፉጨት የፖሊሶቹን መምጣት ለነ ፑሽፓ ይናገራል። በዚህም ሰዓት ላይ ሰራተኞቹ ፖሊስ እየመጣባቸው እንደሆነ እንደሰሙ በመፍራት ሊሸሹ ሲሉ ፑሽፓ ግን ሰራተኞቹን ወዴትም እንደሄዱና እሱ የሚላቸውን ነገር እንዲያደርጉ ይነግራቸዋል። ፖሊሶቹም ከትንሽ ጊዜ በኋላ ጎቨንዳፓ በተባለ መኮንን እየተመሩ ቦታው ላይ ይደርሳሉ። ጎቨንዳፓም የሳንደልውድ እንጨት ንግድ ላይ ያሉ ሰዎችን እያሳደደ የሚይዝ ፖሊስ ነው። ነገር ግን ጎቨንዳፓ ወደነ ፑሽፓ ጋር ሲደርስ ምንም ነገር ባለማግኘቱ ምክንያት ፑሽፓን እና ቡድኑን ጫካው ውስጥ ምን እየሰሩ እንደሆነ ይጠይቃቸዋል። ፑሽፓን በጎቻቸውን ለግጦሽ ይዘው እንደመጡ መጥረቢያ እየሳለ ይነግራቸዋል። አንደኛውን ፖሊስ ፑሽፓን በጎቻችሁን ለግጦሽ ከሆነ ይዛችሁ የመጣችሁት መጥረቢያው ምን ያደርግልካል ይለዋል። ፑሽፓን በጎቹን ለማደን ነብር ከመጣ ነብሩን ለመግደል መጥረቢያውን ዝግጁ እያደረገው እንደሆነ ይመልስለታል። ጎቨንዳፓን ፑሽፓን ቀልድክን ተወውና እንጨቶቹ የት ነው ያሉት በማለት አንቆ ይዘዋል። ነገር ግን ፑሽፓ ምንም መልስ ባለመስጠቱ ጎቨንዳፓ ተበሳይቶ ሽጉጡን ፑሽፓ ላይ ይደቅንበታል። በዚያ ቅጽበትም የፑሽፓ ጓደኞች መጥረቢያቸውን መዘው ፑሽፓን ለመደገፍ ይነሳሉ። ፑሽፓም ጎቨንዳፓን ቢገለውም እንደማይፈራና ሽጉጡ 6 ጥይቶችን ብቻ ቢኖሩትም ግን ጓደኞች የ60 መጥረቢያ ስለያዙ ምንም ማድረግ አትችልም ብሎ ያስፈራረዋል። በዚህም ምክንያት ጎቨንዳፓ ምንም ማድረግ እንደማይችል ገብቶት ከጫካው ለቆ ይወጣል። ጎቨንዳፓና ቡድኖቹም ከሄዱ ከጥቂት ሰዓታቶች በኋላ እነ ፑሽፓ የሳንደልውድ እንጨቶቹን የት ደብቀዋቸው እንደነበረ ሚስጥሩ ይፋ ይሆናል። ፑሽፓ እንኳን ብልህ ስለነበረ ግዙፎቹን እንጨቶችን በገመድ አስሮ ዛፍ ላይ ሰቅሏቸው ነበር። ፑሽፓና ሰራተኞቹም እንጨቶቹን ካወረዱ በኋላ ለቀጠራቸው ሰው አስረክበው ክፍያቸውን መቀበል ይጀምራሉ። ፑሽፓም ስራውን ከጨረሰ በኋላ እጁንና እግሩን በኩሬ ውስጥ ይታጠበ ሳለ ከስቲቫ መጥቶ እንደ ወንድሙ ሆኖ ከሱ ጋር መኖርና መስራት እንደሚፈልግ ይነግረዋል። ፑሽፓንም ፋብሪካ ውስጥ ካየው ጀምሮ ፑሽፓ የናጠጠ ሀብታም እንደሚሆን ስለታየው አንተ ጋር በሆን የተሻለ ገንዘብ መስራት ችዬ የሰራሁትን ገንዘብ ይዤ ወደ መንደሬ መሄድ እፈልጋለሁ ይለዋል። ፑሽፓን በመጀመሪያ ላይ ፈቃደኛ መሆን ባይፈልግም ግን በመጨረሻ ላይ ይስማማል። እንጨቶቹም አለቃቸው ይተረከባቸው ሳለ በድንገት ጎቨንዳፓ ብዛት ካላቸው ፖሊሶች ጋር በድጋሚ ይመጣል። ከዛም ጎቨንዳፓ አሁን ላይ 6 ጥይቶች ሳይሆን ያሉት 20 ሽጉጦችና 40 ጥይቶች ስላሉት የፑሽፓን ቡድን በቀላሉ ማጥቃትና ማሸነፍ እንደሚችል ይነግራቸዋል። ይህንን የሰማውን ፑሽፓ ብስጭቱን መቆጣጠር አቅቶት ድንጋይ በማንሳት ከፖሊሶቹ መሃል አንዱን ፖሊስ አናቱን ይለዋል። ይህንንም የተመለከቱት የፑሽፓ ጓደኞችም ድንጋይ እያነሱ ወደ ፖሊሶቹ መወርወር ይጀምራሉ። ጎቨንዳፓም የፑሽፓን ቡድን ወደ እነሱ የሚወረውሯቸውን ድንጋዮችን ለመከላከል ሽጉጡን ወደ ሰማይ ተኩሶ ያስፈራራቸዋል። ፑሽፓና ጓደኞቹም በተኩሱ ድምፅ ተረናግጠው እግሬ አውጪኝ በማለት መሮጥ ይጀምራሉ። ፑሽፓም እንጨት ወደ ጫና አንድ የጭነት መኪና በመሄድ መኪናውን አስነስቶ ማምለጥ ይጀምራል። ፖሊሶቹም ፑሽፓ የያዘውን ጭነት መኪና መከተል ቢጀምሩም ግን ከደቂቃዎች በኋላ መኪናው ይሰወርባቸዋል። ነገር ግን ፑሽፓ በአስደናቂ ሁኔታ መኪናውን በመደበቅ ምንም እንደማያውቅ ሰው ሆኖ በመንገድ ላይ የተራመደ ያገኙታል። ፖሊሶቹም እንጨት የጫነው መኪና የት እንዳለ ፑሽፓን ቢጠይቁትም ፑሽፓ ግን እንደማያውቅ ያስመስላል። በዚህም የተናደዱትም ፖሊሶችም ፑሽፓን በቁጥጥር ስር በመዋል ወደ ፖሊስ ጣቢያ ወስደውት እየደበደቡ መኪናው የት እንዳለ ይጠይቁታል። ሁንም ግን ፑሽፓ ከአቋሙ ፍንክች ሳይል ይቀርና በድብደባው ስለደከመው የሚጠጣ ውሃ እንዲያመጡለት ይጠይቃቸዋል። ፖሊሶቹም መኪናው የት እንደተደበቀ ይነግረናል ብለው በማሰብ ውሃውን ሲያመጡለት ፑሽፓ ሲደበድቡት ለደከማቸው ፖሊሶች እንዲሰጣቸው ይነግራቸውና ያፈይዝባቸዋል። ጎቨንዳፓም ተበሳይቶ የውሃውን በርጭቆ ወርውሮ እንጨቱን የት እንደደበቀው በኃይል መጠየቁን ይቀጥላል። ፑሽፓም ጎቨንዳፓን ማንንም እንደማይፈራና እንደፈለገው ቢደበድበውም እንጨቶቹ የት እንዳሉ እንደማይነግረው ይነግረዋል። የጎቨንዳፓን ብስጭት ጣሪያ ነክቶ በዱላው ፑሽፓን መደብደብ ይጀምራል። ነገር ግን ፑሽፓ በስቃይ ውስጥ ቢሆንም ግን ፖሊሶቹ ላይ ማሾፍና ማፌዙን ይቀጥላል። በዛን ጊዜም አንድ ፖሊስ በመምጣት የፑሽፓ ሙሉ ስም ማን እንደሆነ ይጠይቀዋል። ፑሽፓ ሙሉ ስሙ ፑሽፓ ብቻ እንደሆነ ይነግረዋል። ፖሊሱም በድጋሚ የአባቱ ስም ማን እንደሆነ ሲጠይቀው በፈገግታ ተሞልቶ የነበረው የፑሽፓ ፊት
ወደ ሐዘን ይቀየራል። ፑሽፓም እንደዚህ አይነት ጥያቄ ሲቀርብለት ያለፈውን የልጅነት ጊዜውን ያስታውሰዋል። በዛ ወቅትም ፑሽፓ ትምህርት ቤት ለመመዝገብ ከእናቱ ጋር ሲሄድ እናየዋለን። ትምህርት ቤትም ሲደርስ አስተማሪው የፑሽፓ ሙሉ ስም ይጠይቀዋል። ፑሽፓም ስሙ ፑሽፓ ራጅሞሊቲ እንደሆነ ለአስተማሪው ይመልስላቸዋል። አሁንም ግን ትምህርት ቤት እንዳሉ አንድ ሞሃን የተባለ ሰው ይመጣና ፑሽፓን እናትህ ከአባቴ ጋር ዝም ብሎ ጊዜያዊ ግንኙነት ኖሯት ስለተወለድ የአባቴን ስም መውረስ አትችልም በማለት ይቃወማል። የሞሃን አባትም ትዳር ውስጥ ቢሆንም ግን ከፑሽፓ እናት ጋር በድብቅ ግንኙነት ስለነበረው በዚህ ግንኙነት አማካኝነት ፑሽፓ እንደተወለደ እንረዳለን። ነገር ግን ሞሃን ፑሽፓን የአባቱ ልጅና ወንድሙ መሆኑን መቀበል ስላልፈለገ ፑሽፓን ስሙ ፑሽፓ ብቻ እንደሆነና መቼም ቢሆን የአባቱን ስም መውረስ እንደማይችል ደጋግሞ አስጠንቅቆታል። ታሪካችንም አሁን ወዳለንበት ጊዜ መልሶን ፑሽፓ ዋስ እስከሚያመጣ ድረስ በካቴና ታስሮ ምግብ ለመብላት ከእስር ቤት ይወጣል። ፑሽፓም ከእስር ቤት እንደወጣ ከተማው ላይ ያለውን የሳንደልውድ እንጨት ዝውውርን የሚቆጣጠሩትን ሬዲ የሚባሉ ኃይለኛ ወንድማማቾችን ያገኛል። እኚህም ወንድማማቾች 3 ሲሆኑ የመጀመሪያው ጃሊ ሬዲ ሲባል ጃሊ ሬዲ የመንደሩን ቆንጆ ልጃገረዶችን ድንግልና በግዴታ የሚወስድ ሰው ነው። ሁለተኛው ደግሞ ጃካ ሬዲ ሲሆን ጃካ ሬዲ ከ3ቱም ወንድማማቾች በሳልና የወንድማማቾቹን ሳንደልውድ ንግድን የሚያንቀሳቅስ አስተዋይ ሰው ነው። ሶስተኛውና የመጨረሻው ወንድምም ካንዳ ሬዲ ሲሆን ካንዳ ሬዲ የሁለቱም ታላቅ ወንድም ሲሆን ካንዳ ሬዲ ኃይለኛና ጨካኝ አለቃ እንደሆነ እንረዳለን። ፑሽፓን ደብቆት የነበረው የሳንደልውድ ባለቤት ወንድማማቾቹ ስለነበሩ ፑሽፓን እንጨቶቹን የት እንደደበቃቸው ይጠይቁታል። ፑሽፓም እንጨቶቹ የት እንዳሉ የሚነግራቸው 500,000 ሩፒ ገንዘብ ከሰጡት ብቻ እንደሆነና ከእስር ቤት ዋስ ሆነው እስካስፈቱት ድረስ ብቻ እንደሆነ ይነግራቸዋል። ይህንንም የሰማውም ጃሊ ሬዲ ተበሳይቶ አንተ 500,000 ሩፒ ሳይሆን የሚገባክ ደህና የሆነ ቅጥቀጣ ከተሰጠክ እንጨቱ የት እንዳለ ትናዘዛለክ ይለዋል። ሆኖም ግን ብስሉ ጃካ ሬዲ ነገሮችን በማረጋጋት ገንዘቡን እንደሚሰጡትና በዋስ እንደሚያስፈቱት ነግሮት ፑሽፓ ወደ ጫካ ይዟቸው ለመሄድ ይስማማል። ፑሽፓም ወንድማማቾቹን መኪናውን ወደ ደበቀበት ስፍራ ይወስዳቸዋል። ፑሽፓም ፖሊሶቹ በሚያሳድዱበት ጊዜ መኪናውን አንድ ውሃ የቋጠረ ጉድጓድ ውስጥ ከቶት እንደነበረ እንረዳለን። ወንድማማቾቹም ከጉድጓዱ ውስጥ የተደበቀውን እንጨት ካወጡ በኋላ ጃካ ሬዲ ለፑሽፓ 500,000 ሩፒውን ይሰጠዋል። ፑሽፓም ገንዘቡን ከተቀበለ በኋላ ከወንድማማቾቹ ጋር ወደ ከተማ ለመመለስ መኪናቸው ውስጥ ሊገባ ሲል ጃሊ ሬዲ በንቀት እዚህ መኪና ውስጥ አትገባም በማለት ለታክሲ የሚሆን ገንዘብ ወርውሮለት ይሄዳል። ፑሽፓ ምንም ያክል በጃሊ ሬዲ ድርጊት ቢናደድም ግን ክብሩ እንዲነካበት ስለማይፈልግ ወዲያውኑ ባገኘው ገንዘብ የጃሊ ሬዲን አይነት መኪና ገዝቶ እናቱን ሰርፕራይዝ ያደርጋታል። ፑሽፓም እናቱን መኪና ውስጥ አስገብቷት ወደ አባቱ ቤት በማምራት በአባቱ ቤት ፊት ለፊት መኪናውን ያሽከረክረዋል። ሞሃንም ፑሽፓን መኪናውን የገዛው ሰርቆ እንደሆነ ያወራል። ከዛም ፑሽፓ አዲሱን ቀይ መኪናውን ይዞ ወደ ካንዳ ሬዲ ቤት ያመራል። እዛም የነበሩት ሰዎች ተቀምጠው ሳለ ፑሽፓ ግን ሳይቀመጥ ይቀራል። ኬስቲቫም ለምን እንደማይቀመጥ ሲጠይቀው ካንዳ ሬዲ በሚመጣ ሰዓት ላይ በድጋሚ መነሳት ስለማይፈልግ እንደሆነ ይመልስለታል። ብዙም ሳይቆይ ካንዳ ሬዲ ወደ ቦታው በመምጣት እንጨቶቹን በፖሊስ እንዲወረሱ ያደረገንን ሰው መደብደብ ይጀምራል። ፑሽፓም ጣልቃ በመግባት እንጨቶቹን ፖሊሶቹ ሳያውቁ ለማዘዋወር መንገድ እንዳለውና ካንዳ ሬዲ ይህንን መንገድ ማወቅ ከፈለገ ግን ለብቻቸው ማውራት እንዳለባቸው ይነግረዋል። ካንዳ ሬዲም ፑሽፓ እንዳለው ለብቻቸው ማውራት ጀምረው እንጨቶቹን በጭነት መኪና እንዴት ማጓጓዝ እንደሚቻል በዝርዝር ያብራራለታል። ዘዴውም እንጨቶቹን በወተት መኪና ውስጥ በመደበቅ የፍተሻ ኬላዎችን በሙሉ ማለፍ እንደሚችሉ ይናገራል። የፑሽፓን ብልሃት በካንዳ ሬዲ ዘንድ ትልቅ አድናቆትን አትርፎለት ነበር። ፑሽፓ የወተት መኪናውን ለኮንትሮባንድ እንዲሆናቸው በማድረግ መኪናውን እየነዳ አንድ ኬላ ጋር ይደርሳል። ኬላውም ጋርጎቨን ዳፓ ስለነበረ እንደተለመደው መኪናውን ይፈትሿል። ነገር ግን በመኪና ውስጥ ቀይ ሳንደልውድ ሳያገኙ ወተት ብቻ ስላገኙ ፑሽፓን ለመልቀቅ ይገደዳሉ። ማታም ላይ ጃካ ሬዲ ለፑሽፓ እንጨቶቹን አንዴ ለማጓጓዝ 500,000 ሩፒ እንደሚከፍለው ቢነግረውም 500,000 ሩፒ እንደማይበቃውና ከሚያጓጉዘው እያንዳንዱ ጭነት 4% እንዲከፍሉት ይነግራቸዋል። ካንዳ ሬዲም ተገርሞ የጭነቱ 4% እኮ ማለት 400,000 ሩፒ ማለት ነው ይለዋል። ፑሽፓ ግን ምንም ያክል 100,000 ሩፒ የሚቀንስ ቢሆንም ግን 4% ቢሆንልኝ ይሻላል በማለት ይስማማሉ። ከቦታውም እንደወጡ ኬሲቫ ፑሽፓን የተስማማው ነገር ትክክል እንዳልሆነና 100,000 ሩፒ እንዳጡ ይነግረዋል። ሆኖም ግን ብልጡ ፑሽፓ እንደዛ
ያደረገበት ዋነኛ ምክንያት ጭነቱ በጨመረ ቁጥር ወይንም ስራቸው በሰፋ ቁጥር 4% ስለሚያገኝ ከጊዜ በኋላ ክፍያው እንደሚጨምርና ከሰራተኝነት ወደ ሼር ሆልደርነት ስለሚቀይረው ነው። በኋላም ላይ ፑሽፓና ኬሴቫ የቀይ ሳንድልውድ እንጨት ደብቀው እንዲያዘዋውሩ የሚረዳቸውን ወተት የሚገዙበትን ቦታ ይሄዳሉ። እዛም ፑሽፓ ስሪቫሊ የምትባል ወተት የሚሸጥላቸውን ልጅ እንዳያት ይወዳታል። ቀናቶችም እየሄዱ ሲመጡ ፑሽፓ የቀይ ሳንድልውድ እንጨትን በወተት መኪናው ላይ እየጫነ በየቀኑ ማጓጓዙን ይቀጥላል። ወተትም ለመግዛት በሄደ ቁጥር በስሪቫሊ ውበት ተማርኮ ሁሌ እንዳያት ነው። አንድ ቀንም ላይ ፑሽፓና ኬሴቫ ወተት ለመግዛት ወደ ስሪቫሊ መንደር እንደሄዱ ፑሽፓ ኬሴቫን ስሪቫሊ ወደ እኔ እያየች ነው ወይ ብሎ ይጠይቀዋል። ሆኖም ግን ስሪቫሊ ትኩረታው ጭራሹ ነው ፑሽፓ ላይ ሳይሆን ስራዋ ላይ ስለነበረ ኬሴቫ ወደ አንተ እያየች አይደለች የሚለውና ፑሽፓ ይናደዳል። ፑሽፓን በተቻለው አቅም የስሪቫሊን ትኩረት ለመሳብ ቢሞክርም ግን አንድ ቀንም ቀና ብላ እንኳን አይተው አታውቅም ነበር። ከቀናቶችም በኋላ ፑሽፓ ሁለት በቀጠራቸው ሰዎች ጭነቱን እያጓጓዘ ነበር። ከነዚህም ሰዎች መሃል አንደኛው የስሪቫሊ አባት ነው። እንደሌላው ጊዜም ጎቨንዳፓ መኪናውን ኬላ ላይ ያስቆመዋል። ነገር ግን አሁን ላይ ጎቨንዳፓ የነ ፑሽፓ ስራ ስለገባው መኪናው ከላይ ወተት እንደጫነና ከታች ቀይ ሳንድልውድ እንጨት እንደጫነ ይገባዋል። ሰራተኞቹም እንደተጋለጡ ሲረዱ ለማምለጥ ቢሞክሩም ብዙም ሳይርቁ ይያዛሉ። ጎቨንዳፓም ሁለቱንም ይዟቸው ወደ እስር ቤት ወስዶ እየደበደባቸው ሳለ አንደኛው ሰራተኛ በመፍራት እነሱ ሰራተኞች ብቻ እንደሆኑና አለቃቸው ፑሽፓ እንደሆነና እሱ ያለውን ትዕዛዝ እየፈጸሙ ብቻ ስለሆነ እንዲለቋቸው ይማጸናል። ሆኖም ግን ጎቨንዳፓ እንዲለቃቸው ከፈለጉ የሚጠይቃቸውን ነገሮችን ማድረግ እንዳለባቸው ይነግራቸዋል። በተመሳሳይ ሰዓትም ፑሽፓ በፍቅሯ የተማረከው ስሪቫሊ እና ጓደኞቿ አንድ ላይ ሆኖ ፊልም ለማየት ወደ ሲኒማ ቤት ይሄዳሉ። ነገር ግን ለቲኬቶቹ ለመክፈል የሚያስችል በቂ ገንዘብ እጃቸው ላይ የላቸውም ነበር። ይህንንም የተመለከተው ኬሴቫ ፑሽፓ ደስ እንዲለው ወደ ሴቶቹ ሄዶ ቲኬቶቹን ለመግዛት የሚሆናቸውን ገንዘብ እንደሚሰጣቸውና በምላሹ ስሪቫሊ አንድ ፑሽፓን አይታ ፈገግ ማለት እንዳለባት ይነግራቸዋል። ስሪቫሊ ነገሩ ባይጥማትም ግን በጓደኞቿ ተገፋፍታ ወደ ፑሽፓ ለመመልከት በሚቀጥለው ቀን ፍቃደኛ ትሆንና ኬሴቫ ገንዘቡን ይሰጣቸዋል። በዚህ ሁሉ መሃልም ከርቀት ጃሊ ሬዲ እንደተለመደው ድንግል ሴትን ፍለጋ ለአደን ወጥቶ ስለነበረ ጃሊ ሬዲ ከርቀት ስሪቫሊን እያያት ነበር። በመንገታውም ጠዋት ላይ ስሪቫሊ ያለባትን ዕዳ ለመክፈል ፑሽፓን በፈገግታ ተሞልታ ልታየው ከኬሴቫ ጋር ወደ ተቀጣጠሩበት ቤተ መቅደስ ትሄዳለች። ፑሽፓም እንደተለመደው ስሪቫሊን ለማየት ይሞክርና እሱን ስትመለከት በማየቱ ደስ ይለዋል። ስሪቫሊም ቃል በገባችው መሰረት ለፑሽፓ ፈገግ ካለችለት በኋላ ፑሽፓ ምልክት እየሰጠችው እንደሆነ ተረድቶ ሊያዋራት ይሄዳል። እዛም ኮራ ብለው አይተው ፈገግ ያለችው ወደው ስለሆነ እንደሆነ ይነግራታል። ሆኖም ግን ስሪቫሊ እንደሱ አይነት አስቀያሚና አጸያፊ ወንድ እንደማትወድና ጓደኛው ኬሴቫ ትናንት ማታ የፊልም ቲኬቶችን ስለከፈለላቸው ውለታውን ለመመለስ ወደ እሱ ተመልክታ ፈገግ እንድትል እንድትስማሙ ትነግረዋለች። ፑሽፓም ይህን ሲሰማ በጣም አፍሮ ኬሴቫን እንደዚህ በማድረጉ መቆጣት ይጀምራል። ነገር ግን ፑሽፓ ኬሴቫን ስሪቫልን ወደ እሱ ተመልክታ ፈገግ እንድትል ለማድረግ ምን ያክል እንደከፈለ ሲጠይቀው ኬሴቫ 10,000 ሩፒ ከፍሎ እንደሆነ ይመልስለታል። ፑሽፓም ስሪቫሊ ለሰከንድ ተመልክታው ፈገግ በማለቷ በጣም ደስተኛ እንዲሆን አድርጎት ስለነበረ ኬሴቫን ለስሪቫሊና ለጓደኞቿ 5,000 ሩፒ ሰጥቷቸው ስሪቫሊ እንድትሰማው እንዲያደርግ ይነግረዋል። በሌላ በኩል ደግሞ በቀይ ሳንድልውድ እንጨቶች የተሞሉ ብዛት ያላቸው የጭነት መኪናዎች በአንድ ጫካ ውስጥ ወደሚገኝ መጋዘን ሲጓዙ እናያለን። እዛም ማንገላም ስሪኑ የተባለ ሰውና ባለቤቱ ወደ መጋዘኑ ይመጣሉ። ማንገላም ስሪኑም በሳንድልውድ እንጨት ንግድ ላይ ትልቅ ስልጣን ያለው ሰው ነው። ከሬዲ ወንድማማቾች ጋርም በመሆን ትልቅ የሆነ ሲንዲኬት የፈጠሩ ሲሆን ሁሉም የራሳቸው ስራ ክፍፍል አላቸው። ከሁሉም የበላይና በንግዱ ሰንሰለት አናት ላይ የተቀመጠውም ናይዱ የሚባል ሰው ሲሆን ናይዱ ለህገወጥ ስራቸው የፖለቲካ ከለላ የሚሰጥና ፖሊስ ጣልቃ እንዳይገባ የሚያደርግ የሲንዲኬቱ መሪ ነው። ከናይዱም ቀጥሎ ማንገላም ስሪኑ ሲኖር ማንገላም ስሪኑ ከሁሉም አዘዋዋሪዎች እንጨቱን የሚሰበስብና የውጭ ገዢዎችን ፈልጎ በመሸጥ ትርፉ ለባለስልጣናትና ለተባባሪዎች የሚከፍል ዋና ስራ አስፈጻሚ ነው። ካንዳሬዲና ወንድሞቹም ጫካው ውስጥ በመግባት እንጨቶቹን እየቆረጡ ለማንገላም ስሪኑ የሚያስረክቡ አካሎች ናቸው። ማንገላም ስሪኑም በጭካኔ ወሰን የሌለውና የስራውን ሚስጥር ለፖሊሶች ተናግሯል ወይንም ስራዬን አስተጓጉሏል ብሎ የሚያስብን ሰው ከመግደል ወደ ኋላ አይልም። ይህም መጋዘን የነ ካንዳሬዲ መጋዘን ሲሆን ማንገላም ስሪኑ እጁ ላይ ያሉትን ብዛት ያላቸውን የቀይ ሳንድልውድ እንጨቶችን እዚህ መጋዘን ጋር አምጥቷል። እንጨቶቹንም
ያመጣበት ምክንያት ወደ ወደብ የሚያጓጉዝለት ሰራተኛው እንጨቶቹን በድብቅ እየሰረቀው ስለነበረ ሰራተኛውን አባሮት አሁን ላይ የሚያጓጉዝለት ሰው ስለሌለው እንጨቶቹን ጊዜው ማስቀመጫ ቦታ ፈልጎ እንደሆነ እንረዳለን። ካንዳሬዲም አንገላም ሰሪኑን እንዳያስብና ፑሽፓ የሚባል ብልጥና ንቁ የሆነ ሰው ስራቸውን ስለተቀላቀለ ፑሽፓ እንጨቶቹን ወደ ወደቡ እንደሚልክለት ይነግረዋል። ብዙም ሳይቆይ ፑሽፓ ይመጣና ከማንገላም ሰሪኑ ጋር ይተዋወቃሉ። ቢሆንም ግን ይህንን ሁሉ ሲያወሩ ከተወሰኑ ቀናቶች በፊት ጎቨንዳፓ ቀይ ሳንድል ውድ ጭኖ የነበረ እንጨትን ሲያጓጉዙ ይዟቸው ከነበሩት አንደኛው ሰው ይህንን ሁሉ እየሰማ ነበር። ከሰዓታቶችም በኋላ ስሪቫሊ ፑሽፓን ለ5000 ሩፒ ለመሳም በጓደኞቿ ተገፍታ ስለነበረ ፑሽፓንና ኬሴቫን ልታገኛቸው ትሄዳለች። ስሪቫሊን ፑሽፓን ለመሳም ፍቃደኛ ስላልሆነችና አይናፋር ስለነበረች ከብዷት ነበር። አንደኛዋ ጓደኛዋም ፑሽፓ ወዳለበት መኪና አደፋፍራ ከወሰደቻት በኋላ ፑሽፓን ለመሳም ብትሞክርም ምንም ድፍረቱን ስላላገኘች ፈርታ ሰፈሩን በጩኸትና በለቅሶ ታቀልጠዋለች። ስሪቫሊም ይህንን ተግባር ከምትወደውና ከምታገባው ሰው ጋር ብቻ ማድረግ ስለምትፈልግ ፍቃደኛ እንዳልሆነች እያለቀሰች ለፑሽፓ ትነግረዋለች። የስሪቫሊም ጩኸት የሰሙት ጓደኞቿም ከመኪናዋ አስወጥተዋት ፑሽፓ ምን አድርጓት እያለቀሰች እንደሆነ ይጠይቋታል። ፑሽፓ ምንም እንዳላደረጋትና ጫፏን እንዳልነካት ይነግራቸውና ስሪቫሊን እያባበሉ ይዘዋት ይሄዳሉ። ፑሽፓም ለኬሴቫ ስሪቫሊ ባሏን ብቻ መሳም እንደምትፈልግ እንደነገረችውና እሷን መሳም የሚችለው ብቸኛው ሰው እሱ መሆን ስላለበት እሷን ማግባትም ካለበት እንደሚያገባት እየዛተ ይነግረዋል። በሚቀጥለውም ቀን ጠዋት ላይ ፑሽፓ ወደ መጋዘኑ ሲደርስ የማንገላም ሰሪኑ እንጨት ከመጋዘኑ ወጥተው ወደ ወደቡ ለምን አይሄዱም ብሎ የተበሳጨ አንደኛውን ሰራተኛ ያወራዋል። ሰራተኛውም ጃሊ ሬዲ መጋዘኑ ለመዝናኛው ክበብ ቀይሮት ስለነበረ ምንም አይነት የጭነት መኪና እንዳይመጣና እንዳይረብሸኝ በማለቱ ምንም አይነት ስራ እንዳልሰሩ ይነግረዋል። ጃሊ ሬዲም የእንጨት መጋዘኑን ለነውረኛ ተግባሩ መጠቀሚያ እያደረገው ስለነበረ ፑሽፓ ተበሳይቶ የመጋዘኑን በር ሰብሮ በመግባት ጃሊ ሬዲ አስሯት የነበረችውን ልጅ ይፈታታል። ጃሊ ሬዲም ሲመጣ ፑሽፓ ልጅቷን እንደፈታት ሲመለከት ተበሳይቶ ፑሽፓ ማን አዞክ ነው ልጅቷን የፈታካት ይለዋል። ፑሽፓም ጃሊ ሬዲ መጀመሪያ አንተ ለምን እንጨቶቹን ማጓጓዝ እንዳልጀመርክ ንገረኝ ብሎት ሲናገረው ጃሊ ሬዲ ተበሳይቶ ምንም በማያገባክ ነገር ጣልቃ አትግባ፣ መጋዘኑን እንደፈለኩኝ ማድረግ እችላለሁ፣ ተራ የቀን ሰራተኛ መሆንክን አትርሳ ይለዋል። ፑሽፓም ተራ የቀን ሰራተኛ የሚለውን ስድብ ሲሰማ ተበሳይቶ ጃሊ ሬዲ ማንን ነው ተራ ሰራተኛ የምትለው? እኔ እኮ ስራው ላይ 4% ሼር እንዳለኝ አትርሳ እያለው አንድ ሁለት መባባላቸውን ይቀጥላሉ። በዚህም ሰዓት ላይ ካንዳሬዲ ወደ ፑሽፓ ይደውልና ፑሽፓ ስልኩን ከማንሳቱ በፊት ጃሊ ሬዲን አንዳንዴ ታች ባለው ቃ ከምታስብ በአይምሮክ ማሰብ ብትጀምር ጥሩ ነው ይለውና ካንዳሬዲ ማውራት ይጀምራል። ጃሊ ሬዲን ፑሽፓ በሰደበው ስድብ መቆጣጠር የማይችለው ንዴት ውስጥ ገብቶ ፑሽፓን መደብደብ ይጀምራል። ሆኖም ግን ፑሽፓ ስልክ ላይ ካንዳሬዲ የነገረው ዜና በጣም አስደንግጦ ስለነበረ የጃሊ ሬዲ ምት ላይ ምንም ትኩረት እንዳያደርግ አድርጎታል። ካንዳሬዲም የነገረው ነገር ጎቨንዳፓ ስለመጋዘኑ መገኛ ስለሚያውቅ እጃችን ላይ 200 ቶን የሚያክል እንጨት ይዘን ከተገኘን ፍርዳችንን ከባድ ነው የሚያደርግብን። በተጨማሪም እንጨቶቹን አምኖ ያስረከበ ማንገላም ሰሪኑ እንጨቶቹ እንደተወረሱበት ሲሰማ እኛን መግደሉ ስለማይቀር በአፋጣኝ የሆነ መፍትሄ ስጥ ይለዋል። ፑሽፓም ካንዳሬዲን እንያለው አንድም የእንጨት ቁራጭ አይገኝም በማለት ስልኩን ዘግቶት ወደ ስራ ይገባል። ፑሽፓም እንጨቶቹን ከፖሊስ እንዴት እንደሚደብቅ በደንብ ካሰበ በኋላ አንድ ብሩህ የሆነ ሀሳብ ብልጭ ይለታል። ቶሎ ብሎም ከመኪናው ውስጥ ብዙ ገንዘብ ለኬሴቫ ሰጥቶት ወደ አንድ ስፍራ ቶሎ ብሎ እንዲያመራ ያዘዋል። ኬሴቫም ከሄደ በኋላ ፑሽፓ ወንዝ ዳር ተደርድረው ተቀምጠው የነበሩትን የሳንድል ውድ እንጨቶችን ወደ ወንዙ መጣል ይጀምራል። ጃሊ ሬዲም ወደ ካንዳሬዲ ደውለው ፑሽፓ እንጨቶቹን በሙሉ ወደ ወንዙ እየጣላቸው እንደሆነ ይነግረዋል። ካንዳሬዲም ጃሊ ሬዲን እንጨቶቹ ቢጠፉ ወይንም ፖሊሶቹ ቢመጡ ሙሉ ኃላፊነትን ፑሽፓ እንዲወስድ አንተ በአፋጣኝ ከመጋዘኑ መጥፋት አለበት ይለውና ጃሊ ሬዲ መኪናውን አስነስቶ ከመጋዘኑ ይወጣል። ፑሽፓና እዛ የነበሩትም ሰራተኞች በፍጥነት እንጨቶቹን ወንዙ ውስጥ ጥለው እንደጨረሱ ጎቨንዳፓና ቡድኑ በቦታው ይደርሳሉ። ጎቨንዳፓና ቡድኑም መጋዘኑን ገለባብጠው የሳንድል ውድ እንጨት ቢፈልጉም ግን ምንም አይነት የእንጨት ቁራጭ ሳያገኙ ይቀራሉ። በተመሳሳይ ሰዓትም ኬሴቫ ፑሽፓ ወደ ላከው ቦታ ይደርሳል። ይህም ቦታ ግድብ ሲሆን ኬሴቫ ለግድቡ አስተዳዳሪ ፑሽፓ የሰጠውን ገንዘብ በመስጠት ግድቡን እንዲዘጋው ያደርገዋል። እንደ ዕድልም ሆኖ እነ ፑሽፓ ወደ ወንዙ የጣሏቸው እንጨቶች የግድቡ በር ከመዘጋታቸው በፊት በመድረሳቸው አንድም እንጨት ሳይጠፋ ይቀራል። ፑሽፓም ጋር ግድቡ እንደተዘጋና እንጨቶቹ ወዴትም እንዳይሄዱ የሚናገር መልእክት ይደርሰዋል። ፑሽፓም የአሸናፊነት ስሜት ተሰምቶት ጎቨንዳፓን በኩራት እንደሌላው ጊዜ አሁንም ስላሸነፍኩ ብዙ አትልፋ ይለዋል። ጎቨንዳፓም አሁን አምልጠቅ ብታሸንፈኝም ግን ሁሌ ፋሲካ የለም ብሎ ይሄዳል።
ማታውን ደስታቸውን አስመልክቶ ማንገላም ሰሪኖ በቤቱ አንድ ትልቅ የሆነ ድግስ አዘጋጅቶ ሁሉንም ንግዱ ላይ ያሉትን ሰዎችን ይጠራቸዋል። ድግሱም ላይ ማንገላም ሰሪኖ በፑሽፓ በጣም ደስተኛ ስለነበረ የሳንድልውድ ንግድ ዓለም ላይ ከሁሉም በላይ ተጽዕኖና ትልቅ ደረጃ ያለውን ናይዱን ያስተዋውቀዋል። ነገር ግን በዛ ደስታ መሃል ፑሽፓ ከሁለት የማንገላም ሰሪኖ ሰዎች ምንም ያልጠበቀውን አስደንጋጭ ነገር ይሰማል። ሲያወሩትም የነበረው ነገር ማንገላም ሰሪኖ እነ ካንዳሬዲን ብዙ ገንዘብ እያታለላቸው እንደሆነና ማንገላም ከነ ካንዳሬዲ በ2.5 ሚሊዮን ሩፒ የተረከበውን እንጨት ወደቡ ላይ በ20 ሚሊዮን ሩፒ እንደሚሸጠው በማውራት እነ ካንዳሬዲ ሞኝ ናቸው እያሉ እየቀለዱባቸው ነበር። ይህንንም የሰማውን ፑሽፓ እሱና ጓደኞቹ ህይወታቸውን መስዋዕት እያደረጉ የሚሰበስቡት እንጨት ወደቡ ላይ በ20 ሚሊዮን ሩፒ እንደሚሸጥና ማንገላም አብዛኛውን ትርፍ ብቻውን እንደሚበላ በመረዳቱ በጣም ይበሳጫል። ፑሽፓም ጊዜ ሳያባክን ወዲያውን የሰማውን ነገር ይዞ ወደ ካንዳሬዲ በመሄድ ማንገላም ከነሱ የተረከበውን እንጨት በምን ያክል ገንዘብ እየሸጠ እንደሆነ ይነግረዋል። ፑሽፓም ቀጥሎ እኛ ላባችንን ጠብ አድርገን የሰራነውን ስራ እሱ አልጋው ላይ ተኝቶ አብዛኛውን ትርፍ መውሰዱ ሚዛናዊ ስላልሆነ የእኛን ድርሻ እንዲጨምር እንንገረው ይለዋል። ካንዳሬዲም ይህንን ተረድተው ቢገረምም ግን ማንገላም ሰሪኖ የበላያቸው ስለሆነና ከካንዳሬዲ ጋር በዝምድና የጠበቀ ግንኙነት ስላላቸው ዋጋ ለመጨመር ፈቃደኛ ሳይሆን ይቀራል። በሌላ በኩል ደግሞ ድግሱ ላይ ኬሴቫ ከስሪቫሊ አባት ጋር እየወሩ ነበር። ኬሴቫም የጓደኛውን የፑሽፓን ስሪቫሊ የማግባት ህልምን ለማሳካት ለስሪቫሊ አባት ፑሽፓ ሀብታም እየሆነ እንዳለና መንደሩ ውስጥ ትልቅ ክብር ካለው የሞሊቲ የመጨረሻ ልጅ እንደሆነ ይነግረዋል። የስሪቫሊ አባትም ለሞሊቲ በጣም ትልቅ አክብሮት ስላለው አይኑን ሳያሽ ልጁን ስሪቫሊን ለፑሽፓ በሚቀጥለው ቀን ለማጨት ይወስናል። በሚቀጥለውም ቀን ፑሽፓና እናቱ ወደ ስሪቫሊ ቤት ያምራሉ። ብዙም ሳይቆይ ስሪቫሊ ብትመጣም ግን ፊቷ ላይ ፑሽፓን ማግባት እንደማፈልግ ያስታውቅባት ነበር። ትንሽም ቆይቶ ሞሃን ወደ ሰርጉ በመምጣት ፑሽፓ የሞሊቲ ልጅ እንዳልሆነና ምንም ከሱ ቤተሰብ ጋር የሚያስተሳስረው ደም እንደሌለ ያወራል። በተጨማሪም እናቱ ምንም ያክል ከሞሊቲ ጋር ድብቅ የሆነ ግንኙነት ቢኖራቸውም ግን እናቱ የመንደራችን ሴተኛ አዳሪ ስለሆነች የፑሽፓ አባት ማን ሊሆን እንደሚችል ማወቅ አይቻልም ይላል። ይህንንም ንግግር የሰማው ፑሽፓ ቁጣውን መቆጣጠር አቅቶት ሞሃንን ለመምታት ከተቀመጠበት ይነሳል። በዚህም መሃል የፑሽፓ እናት ልታገላግለው ብትሞክርም ግን ፑሽፓ ሳያስብ እናቱን ገፍትሯት ወድቃ ክፉኛ ትጎዳለች። ፑሽፓም ሁሉን ነገር እንትቶ እናቱን ይዞ ወደ ሆስፒታል በፍጥነት እየወሰዳት ሳለ በልጅነቱ ሞሃን ስላደረሰበት ነገርና ስላለፈው መራራው ህይወት ማስታወስ ይጀምራል። ታሪካችንም ወደ ኋላ መልሶን ፑሽፓን ልጅ እያለ እናየዋለን። በዛ ወቅትም የፑሽፓ አባት ሞቶ ስለነበረ ፑሽፓና እናቱ ለቅሶን ለመታደም ወደ እነ ሞሃን ቤት ይሄዳሉ። ነገር ግን እነ ሞሃን ፍቃደኛ ስላልነበሩ ሞሃን ከቤት እየጎተተ አስወጥቷቸው በሩን ይዘጋባቸዋል። የሞሃንም ጭካኔ እዚህ ላይ አላበቃም። ከለቅሶውም በኋላ የፑሽፓ አባት እንዲኖሩበት የሰጣቸውን ቤት እንዲለቁ ያደርጋቸዋል። ከዚህም በተጨማሪ የፑሽፓ አባት ለልደቱ የሰጠውን የፑሽፓንና የአባቱን ፎቶ የያዘ የወርቅ አንገት ሀብልን ከፑሽፓ አንገት ላይ በጥሶ ይወስድበታል። የፑሽፓ እናትም ራሷን ከሳተችበት ስትነቃ ልጇን በጣም ብትወደውም ግን ይህንን ሁሉ መከራና ውርደት ከምታይ ከመወለደት በፊት መርዝ ጠጥቼ መሞት ነበረብኝ እያለች እያለቀሰች ትነግረዋለች። ፑሽፓም ይሄ ቃል ክፉኛ ልቡን ሰብሮት እናቱ እንድትረጋጋና እንድታርፍ ይነግራታል። ፑሽፓም በብስጭት ካሁን በኋላ ማንም ሰው የሱ የሆነን ነገር ለመውሰድ ቢሞክር ዝም እንደማይልና ፑሽፓ ምን አይነት ሰው እንደሆነ እንደሚያሳያቸው ይናገራል። በሚቀጥለውም ቀን ማንገላም ሰሪኖና የሚስቱ ወንድም የሆነው ከማጋሊ ጋር አንድ ላይ በመሆን አንድ የሳንድልውድ ሻጭን እየደበደቡት እናያለን። ነጋዴውንም የሚደበድቡበት ምክንያት ነጋዴ በ2.5 ሚሊዮን ሩፒ ሲረከቡት የነበረውን ዋጋ አሁን ላይ 5 ሚሊዮን ሩፒ ካላደረጉለት በስተቀር አንድ ላይ እንደማይሰራና ዋጋውን ካልጨመሩለት ሌላ ተረካቢ ነጋዴ እንደሚፈልግ ስለተናገረ ማንገላም ሰሪኖ እንዴት ብደፍሬ ነው በማለት እየደበደበው ነበር። በዚህም ሰዓት ላይ ፑሽፓ ይመጣና ማንገላም ሰሪኖ ፑሽፓ ፊት ነጋዴውን ይገድለዋል። ማንገላም ሰሪኖም ፑሽፓ ፊት ዋጋውን የጨመረን ነጋዴ ፊት ለፊቱ ቢገድለውም ግን ፑሽፓ ተነስቶ እንጨቶቹን በ2.5 ሚሊዮን ሩፒ ላንተ በመሸጣችን ምንም እያተረፍን አይደለም፣ ለዛም እንጨቶቹን በ10 ሚሊዮን ሩፒ እስካልገዛከን ድረስ ለሌላ ነጋዴ መሸጥ እንጀምራለን ይለዋል። ፑሽፓም የንቀቱ ንቀት እዛው በማንገላም ሰሪኖ ስልክ ወደ ቼናይ ወደተባለ ወደብ ላይ ያለ ትልቅ የእንጨት ተረካቢ ደውልና ከዚህ በኋላ ከማንገላም ሰሪኖ ጋር እንደማይሰሩና እንጨቶቹን ለሱ እንደሚሸጡለት ይናገራል። ማንገላም
ማንገላም ሰሪኑም ተበሳይቶ ሰዎቹን ፑሽፓን ሊደበድቡት ይልካቸዋል። ፑሽፓም የማንገላምን ሰዎች እንደና አድርጎ ይደበድባቸዋል። በመጨረሻም ፑሽፓ ከአንደኛው የማንገላም ሰሪኑ ሰው መሳሪያን በመንጠቅ አስፈራርቷቸው ይሄዳል። በዛው ቀን ምሽት ላይ ፑሽፓና ጓደኛው ኬሴባ እንጨቶቹን ለቼናይ ለመሸጥ ወደሱ ያመራሉ። ነገር ግን መጀመሪያ ላይ የቼናይ ሰዎች አለቃቸው ማንም ሰው እንዲያገኘው ፈቃደኛ እንዳልሆነ ቢነግሯቸውም ፑሽፓ የያዘውን ልዩ የሆነ የቀይ ሳንድልውድ እንጨት ናሙናን ያሳያቸዋል። እነሱ በናሙናው በመደነቅ በአፋጣኝ ቼናይን ይጠሩትና ቼናይ ሲመጣ ፑሽፓ ብዙ ቁጥር ያላቸውን እንጨት የጫኑ ጭነት መኪኖችን ወደ ውስጥ እንዲገቡ ያደርጋል። ሆኖም ግን ቼናይ ፑሽፓን እንጨቶቹን ለሱ ከሚሸጥ ይልቅ ለማንገላም ሰሪኑ ቢሸጥለት የተሻለ እንደሆነ በመናገር ለመግዛት ፈቃደኛ ሳይሆን ይቀራል። ቢሆንም ግን ፑሽፓ ከብዙ ውይይት በኋላ ቼናይ እንጨቶቹን በ15 ሚሊዮን ሩፒ እንዲገዛ ያስማማዋል። ሆኖም ግን እዚህ ስፍራ መምጣቱ ከካንዳሬዲ ፍቃድ ውጪ ስለነበረ ካንዳሬዲ ደውሎ ማናዞክ ነው እዛ ድረስ ሂድ ያለክ እያለ መጮህ ይጀምራል። ፑሽፓ ምንም ነገር ሳያወራ የተስማማበትን የእንጨቶቹን ዋጋ እንደነገረው ካንዳሬዲ ይረጋጋና ስምምነቱን እንዲጨርስ ይነግረዋል። ፑሽፓ ግን አሁንም 4% ሼር ብቻ ስለማይፈልግ አሁን ሼሩ ወደ 50% እንደሚጨምር ነግሮት ካንዳሬዲ ይስማማል። በሌላ በኩል ደግሞ ጃሊ ሬዲ የስሪቫሊን አባትና አንደኛውን ሰራተኛ ለጎቨንዳፓ መረጃ ሲያቀብሉ እንደነበር ይደርስበትና መደብደብ ይጀምራል። አንደኛውንም ሰው ከገደለው በኋላ የስሪቫሊንም አባት ሊገለው ሲል ቆንጅዬ ልጅ እንዳለችው ትዝ ይለዋል። ከዛም ጃሊ ሬዲ ወደ ስሪቫሊ ቤት በመሄድ አባቷ ወደ ቤት በህይወት እንዲመለስ የምትፈልግ ከሆነ ከሱ ጋር መተኛት እንዳለባትና ያን ማድረግ ካልቻለች ግን አባቷ እንደሚገድልባት ያስፈራራታል። ማታም ላይ ስሪቫሊ ልብሷንና ሰውነቷን አሳምራ ሞተር ሳይክሏን አስነስታ ወደ ጃሊ ሬዲ መሄድ ትጀምራለች። ሆኖም ግን ጃሊ ሬዲ ጋር ከመሄዷ በፊት ወደ ፑሽፓ ሄዳ ጃሊ ሬዲ አባቷ እንዳገተባትና እሱን ነፃ ለማውጣት ከጃሊ ሬዲ ጋር መተኛት እንዳለባት ትነግረዋለች። ነገር ግን ፑሽፓ የምትወጂውን ሰው ሂጂና እሱን ጠይቂው፣ እኔ ምንም አይመለከተኝም በማለት ችላ ይላታል። ስሪቫሊን ፑሽፓ እንደሚያስበው እንዳልሆነና ለመጀመሪያ ጊዜ እንዳየችው ከሱ ፍቅር እንደያዛት ትነግረዋለች። በተጨማሪም መኪናው ውስጥ እንዲሰማት ብር የሰጣት ጊዜ መሳም የምትፈልገው ባሏን ብቻ እንደሆነ የነገረችው ሰዓት ላይ ፑሽፓን አግባኝ እያለችው እንደሆነና ፑሽፓ ግን እንዳልተረዳት ትነግረዋለች። ፑሽፓን በሰማው ነገር ተደስቶ ስሪቫሊ እሱን የእውነት እንደምታፈቅረውና እንደምትወደው በመገንዘቡ የስሪቫሊን አባት ከሴሰኛው ጃሊ ሬዲ እጅ ለማዳን ይወስናል። ወዲያውንም ፑሽፓ ከስሪቫሊ ጋር ወደ ጃሊ ሬዲ በመሄድ የብሩስሊ ምት በሚያስንቅ ሁኔታ ከመሬት ጋር ማጋጨት ይጀምራል። ጃሊ ሬዲም የሆነ ሰዓት ላይ የመልስ ምት ሊያደርግ ሲል ፑሽፓ ጃሊ ሬዲን እግሮቹ መሃል ያለውን እቃውን በመምታት ከጥቅም ውጭ ያደርገዋል። በዚህም በጣም የተናደደው ጃሊ ሬዲ ሽጉጡን ቢመዝም ፑሽፓ በፍጥነት ጃሊ ሬዲን በብረት ወንበር መምታት ይጀምራል። በመጨረሻም ጃሊ ሬዲን ወገቡ እስከሚሰበት ድረስ ሽባ አድርጎ ያስቀምጠዋል። ብዙም ሳይቆይ ኬሴቫ ታግቶ የነበረውን የስሪቫሊን አባት ካስፈታ በኋላ ወደ እነ ፑሽፓ ይመጣል። ኬሴቫ ምንም ያክል ጃሊ ሬዲ የሚገባውን እንዳገኘ ቢያምንም ግን ካንዳሬዲና ጃካሬዲ ፑሽፓን ጃሊ ሬዲን በመደብደቡ እንደማይለቁት ይናገራል። ሆኖም ግን ፑሽፓ ጃሊ ሬዲ እንኳን ለካንዳሬዲና ለጃካሬዲ ለአሜሪካ መንግስትም ቢሆን መናገር እንደሚችልና ማንም ቢመጣ እንደማይፈራ ተናግሮ ስሪቫሊን ይዞ መሄድ ይጀምራል። ፑሽፓም ከመሄዱ በፊት ጃሊ ሬዲ እየተጣጣረ ፑሽፓን ይጠራውና ዛሬ የተፈጠረውን ነገር ለማንም ሰው እንደማይናገርና ለብቻው እንደሚጋፈጠው ይዝታል። ፑሽፓም ጃሊ ሬዲን ወንድ ማለት እንደዚህ ማለት ነው እንጂ በጉልበት የሚያንሱክ ሴቶችን እንደፈለክ ማድረግ ማለት አይደለም በማለት ጃሊ ሬዲን ቃሉ እንዲጠብቅ ነግሮት ይሄዳል። ፑሽፓም ስሪቫሊን ወደ ቤቱ ከመለሳት በኋላ ስሪቫሊ እቅፍ አድርጋ ትስመዋለች። ጃሊ ሬዲን ፑሽፓ ባደረሰበት ከባድ ድብደባ ወደ ሆስፒታል ይወሰድና ዶክተሮቹ የወገብ አጥንቱ ክፉኛ ስለተጎዳ ተመልሶ እንዲራመድ ረዥም ጊዜ እንደሚወስድ ያወራሉ። ጃሊ ሬዲም ቃሉን እንደጠበቀው ማን እንደደበደበው ደጋግሞ በወንድሞቹ ቢጠየቅም ግን ምንም መልስ ሳይሰጥ ይቀራል። ፑሽፓና ኬሴቫም ስራ ቦታቸው ጋር ሆነው ጃሊ ሬዲ ቃሉን ጠብቆ ለነ ጃካሬዲ ይናገራል ወይስ አይናገርም እያሉ እያወሩ ሳለ ጃካሬዲ በሩን ከፍቶ ይገባል። እነ ፑሽፓም ጃካሬዲ ሲያወሩት የነበረውን ነገር ሰምቷቸው ከሆነ ያስባሉ። በሚቀጥለውም ቀን ላይ ፑሽፓና ካንዳሬዲ የሸጡትን እንጨት ገንዘብ ለመሰብሰብ ወደ አንድ ወርቅ ቤት ይሄዳሉ። እዛም ፑሽፓ ለስሪቫሊ ወርቅ ለመግዛት ምርጫ እየፈለገ ሳለ ካንዳሬዲ በጥርጣሬ ተሞልቶ የተመለከተው ነበር። የተመለሱም ሳለ ካንዳሬዲ ፑሽፓን ወደ አንድ ስውር ያለ መጋዘናቸው እንዲሄድ ያደርገውና መንገድ ላይ ፑሽፓን ፊት በጨርቅ ሸፍኖት ወንድሙን እንደደበደበበት እንደሚያውቅ ይነግረዋል። ካንዳሬዲና ጃካሬዲም ወንድማቸውን የሚነካባቸውን ሰው ከመግደል ወደ ኋላ አንልም በማለት ፑሽፓን መደብደብና ማሰቃየት ይጀምራሉ። ካንዳሬዲም ፑሽፓን እየጎተተ በቁሙ ሊቀብረው አንድ የተቆፈረ ጉድጓድ ውስጥ ከቶት ሽጉጡን እንደደቀነበት ካንዳሬዲ ከየት መጣ ባልተባለ ጥይት ተመቶ መሬት ላይ ይወድቃል። የተኮሰውም የማንገላም ሰሪኖ ሚስት ወንድም ማጋሊ ሲሆን ማጋሊና ቡድኖቹ ከካንዳሬዲ ሰዎች ጋር ከባድ የሆነ ተኩስ ማድረግ ይጀምራሉ። እነ
ጃካሪድም ቁጥራቸው አናሳ ስለነበረ የማጋሊን ጥቃት መከላከል አቅቷቸው ወደ ጫካው መሮጥ ይጀምራሉ። ፑሽፓም እነሱን ተከትሎ በተቻለው አቅም እጁ እንደታሰረና ፊቱ እንደተሸፈነ ራሱን ለመከላከል ይሞክራል። እድለኛም ሆኖ ኬሲባ ይመጣለትና በሞተር ሳይክላቸው ከስፍራው ያመልጣሉ። ነገር ግን እነ ጃካሪዲ ጋር እድል አልቀናቸውም ነበር። ማጋሊም አብዛኞቹን የጃካሪዲን ሰዎችን ከገደላቸው በኋላ ጃካሪዲን ይይዘዋል። የሆነ ሰዓትም ላይ ከየት መጣ ሳይባል ፑሽፓ ሞተር ሳይክል እየነዳ በመምጣት የማጋሊን ቡድን ለብቻው ደብድቧቸው ያስቀምጣቸዋል። ፑሽፓም ጃካሪዲን ምንም ያክል በጠላት አይን ቢታያዩም ግን አንድ ላይ እስከሚሰሩ ድረስ ማንም ሰው የስራውን ባልደረባ እንዲነካበት ፍቃደኛ ስላልሆነ ጃካሪዲን ለማዳን እንደመጣ ይነግረዋል። በመጨረሻም ማጋሌ ብቻ ይቀርና እነ ፑሽፓ ማጋሊን ይዘውት እንዳሉ ማንጋላም ስሪኑ ለፑሽፓ ይደውልለታል። ማንጋላም ስሪኑም የሚስቱን ወንድም እንዳይገድልበትና ፑሽፓ የሚለውን ማንኛውም ነገር ለማድረግ ፍቃደኛ እንደሚሆን ይነግረዋል። ሆኖም ግን ፑሽፓ ምንም ፍቃደኛ ሳይሆን ማጋሌን ይገድለውና ለማንጋላም ስሪኑ እዚህ ዓለም ላይ ማንም ፑሽፓን ማቆም እንደማይችል ነግሮት ስልኩን ጆሮ ላይ ይዘጋበታል። ከዛም እነ ፑሽፓ የማንጋላም ስሪኑንና የማጋሊን አስክሬንን ይዘው ወደ ቤት በመሄድ የካንዳሬዲን የቀብር ስነ ስርዓት መፈጸም ይጀምራሉ። የቀብር ስነ ስርዓቱም ላይ ናይዱ በድንገት ይመጣል። ናይዱም ሰላም ለማስፈን ማንጋላም ስሪኑን ቢጠራውም ግን ማንጋላም ስሪኑ የመጣው ሰላም ለማስፈን ሳይሆን የማጋሊን ሬሳ ለመውሰድ ነበር። ናይዱ ግን ማንጋላም ስሪኑን መጀመሪያ ቁጭ እንዲልና የጠባቸውን መነሻ በመወያየት ችግሩ እንዲፈቱት ይናገራል። ማንጋላም ስሪኑን ጸቡን የጀመሩት እነሱ ናቸው በማለት ወደ እነ ፑሽፓ ይጠቁማል። ፑሽፓም ገንዘብ ሙሉ ሻንጣ በማምጣት ገንዘቡን ፊት ለፊታቸው ይዘረግፈዋል። ፑሽፓም ቀጥሎ ይህ ገንዘብ አንድ ቶን ቀይ ሳንድልውድ በ10 ሚሊዮን ሩፒ ስለሸጥን ነው። ነገር ግን ከማንጋላም ስሪኑ ጋር በምንሰራበት ወቅት 2 ሚሊዮን ሩፒ ነበር ክፍያችን። ጸባችንም በዚህ ምክንያት ነው ይላል። ይህ መረጃም የሰሙት ለቅሶውን የታደሙት ሌሎቹ ነጋዴዎች በ2 ሚሊዮን ሩፒ ብቻ ለማንጋላም ስሪኑ ስለሚሸጡለት ይበሳጫሉ። ማንጋላም ስሪኑ በንዴት ተሞልቶ ማንጋሊን ገድለክ አሁን ደግሞ የኔን ስም ልታጠፋ ነው በማለት ተናዶ ሊመታው ይጋበዛል። ፑሽፓም ተረጋግቶ ለናይዱና ለሌሎቹ ነጋዴዎች ማንጋላም ስሪኑ በስግብግብነቱ ምክንያት እኛ በጣም እየተጎዳን ስለሆነ እሱን ከንግዱ ዓለም ብናስወጣው የምናገኘው ትርፍ በእጥፍ ይጨምራል። ምናልባትም አሁን ለአንድ ቶን ሳንድልውድ 20 ሚሊዮን ሩፒ የምናገኝ ቢሆንም ግን ከብዙ ቦታዎች ገዢዎች እኛን ዕቃ ለመግዛት እየተሰለፉ ስለሆነ አንድ ቶን ሳንድልውድን እስከ 30 ሚሊዮን ሩፒ ድረስ መሸጥ እንችላለን ይላቸዋል። ናይዱም በፑሽፓ ድፍረትና በገንዘቡ ብዛት በመሸነፉ ወዲያውኑ ማንጋላም ስሪኑን አባሮ ፑሽፓን የሲንዲኬቱ መሪ አድርጎ ይሾመዋል። በዚህ ምክንያት የማንጋላም ስሪኑ ዓለም ይናጋበታል። ከመሄዱም በፊት የማንጋሊን ሬሳ ስጡኝ ይላቸውና ኬሲባ ተቀመጥክበትን ይለዋል። የሚቀጥለውን ቀን ፑሽፓ የሚሾምበት ቀን ስለነበረ ትልቅ ድግስ እየተካሄደ ነበር። በዚያ ቀንም ላይ የማንጋላም ስሪኑ ሚስት ማንጋላም ስሪኑን የወንድሜን ገዳዮችን ለምን አልተበቀልክልኝም በማለት ጉሮሮውን በምላሽ ትቆርጠውና ወደ ሆስፒታል ይወሰዳል። ፑሽፓም አሁን ላይ ስልጣን ማማ ላይ ወጥቷል። ከስሪቫሊም ጋር ጋብቻቸውን እንዲፈጽሙ ስለነበረ የፑሽፓ እናት ለሞሃን የሰርግ ግብዣ ለመስጠት ብትሞክርም ሞሃን በብስጭት የጥሪውን ካርድ ቀዳዱ ይጥለዋል። ኮቨንዳፓም ፑሽፓን መያዝ ባለመቻሉ ከስራው ይባረራል። ጃዴሪድም ምንም ያክል በቀሉን ለመፈጸም ፍላጎት ቢኖረውም ግን የፑሽፓ ድብደባ እስካሁን ድረስ በራሱ መንቀሳቀስ እንዳይችል አድርጎታል። ነገር ግን ፑሽፓንም ማንም የማይነካው ሰው ቢሆንም ግን ሁሉንም ነገር ግልብጥብጥ የሚያደርገው አንድ ሰው ይመጣል። እሱም ሰው ባኗር ሲሆን ባኗር በጎቨንዳፓ ቦታ የተተካ በጣም ጨካኝና አረመኔ የሆነ የፖሊስ መኮንን ነው። ባኗርም ሐሺሽ ሲሸጡ ያገኛቸውን ሰዎችን በቁጥጥር ስር አውሎ ወደ ጣቢያ በሚወስዳቸው ሰዓት ላይ መኪና ውስጥ ወንጀለኞቹን አጣበባችሁኝ በማለት ሁለቱም ወንጀለኞችን እስከ መግደል የደረሰ ሰው እንደሆነ እንመለከታለን። ፑሽፓም ከባኗር ያለውን ግንኙነት ሰላማዊ ለማድረግ ወደ ፖሊስ ጣቢያ ሄዶ ለባኗር የሰርግ ጥሪ ካርድንና ብዛት ያለውን ገንዘብ በጉቦ መልክ ይሰጠዋል። ባኗርም ገንዘቡን ተቀብሎ መቁጠር ይጀምርና ከገንዘቡ በስተጨማሪ አንድ ነገር ጎሏል ይላል። እዛም ባኗር ፑሽፓን የለበሰውን ሸሚዝ አንድ አይነት ቢመስልም ግን ያንተ ሸሚዝ እንደኔ ብራንድ አይደለም በማለት ያጣጥለዋል። ከዚህም በተጨማሪ የአባት ስም እንደሌለውና እናቱና ስሪቫሊን የሚነካ ንግግር ይናገረዋል። ፑሽፓም ለዓመታት ሲሸሸው የነበረውን ዘለፋና ስድብን ባኗር የተናገረው ቢሆንም ግን ንዴቱን ለመቆጣጠር መዳቡን ጭብጥ አድርጎ ይዘዋል። ባኗርም ሽጉጡን በመምዘዝ ፑሽፓ ጨብጦ የያዘውን እጁ ላይ በመደቀን እጅክን ዘርገው ያለበለዚያ እተኩሳለሁ ይለዋል። ፑሽፓም ባኗር ጎደለ ያለው ነገር ስለገባው ባኗርን ጌታዬ ብሎ በአክብሮት ስም ሲጠራው ባኗር የጎደለበትን ነገር ስላገኘ ፑሽፓን እንዲሄድና ከዚህ በኋላ ጉቦውን ሲያመጣ ሁሌ ጌታዬ እያለ እንዲጠራው ይነግረዋል። ፑሽፓም ከመሄዱ በፊት ባኗር ከጉቦ ገንዘብ ላይ የተወሰነ ገንዘብ ወርውሮለት ብራንድ የሆነ ሸሚዝ እንዲገዛ ይነግረዋል። የባኗርም ንቀት ጥግ የደረሰ ቢሆንም ግን በማይታወቅ ምክንያት ፑሽፓ ከባኗር መታዘዝና መገዛት ይጀምራል። ባኗር ያለውን ማንኛውም ነገርንም
ፑሽፓ ሁሌ እንዳደረገ ነው። እንደዚህ የሆነ ቀናቶችም ካለፉ በኋላ የፑሽፓ ሰርግ ይደርሳል። ሆኖም ግን ሰርጉ ላይ ፑሽፓ አልነበረም ነበር። ፑሽፓም ከባንዋር ጋር አንድ ተራራ ጫፍ ላይ እየጠጡና እየጨፈሩ ነበር። ባንዋር ምንም ያክል ደስ የሚል ጊዜ እያሳለፈ ቢሆንም ግን ፑሽፓ ባንዋር ከመጣ ጀምሮ ይዞት የቆየ ቁስል ነበረው። ፑሽፓም ባንዋርን የመጀመሪያ ቀን የመጣ ጊዜ እናቴንና ሚስቴን የተናገርከኝ ነገር በጣም ውስጤን ጎድቶታል ይለዋል። ባንዋርም አትጨነቅ፣ አሪፍ ጊዜ እያሳለፍን ነው፣ ስለ እሱ አታስብ ቢለውም ግን ፑሽፓ ሊሰማው ፍቃደኛ አልነበረም። ፑሽፓም የባንዋርን ሽጉጥ በመቀበል እጁ ላይ ተኩስና የእጁን ደም ጀርባው ላይ ቀበዋል። ከዛም ባንዋርን ይሄ ጀርባዬ ላይ ያደረግኩት የአባቴ ደም ነው፣ ይህ ደም ደግሞ የኔ ብራንድ ነው በማለት ይተበሳጭ ይናገረዋል። ፑሽፓም ቀጥሎ ባንዋርን አስገድዶ ልብሱን ያስወልቀዋል። ከዛም ፑሽፓም ልብሱን ያወልቅና ባንዋርን አሁን ሁለታችንም እኩል ነን፣ ምንም አይነት ልብስ አልለበስንም፣ ሆኖም ግን እኔ እርቃኔን ብሄድም ፑሽፓ እንደሆንኩኝ ማንም ሰው ያውቀኛል። ነገር ግን አንተ እርቃንህን ያለ ፖሊስ ዩኒፎርምክ ብትሄድ እንኳን ሰው የራስህ ውሻ ከራሱ ማንነትህን አያውቀውም። ከዚህ በኋላ ምንም ያክል እኔ ትልቅ የሆነ ነጋዴ በሆንም ግን አንተ 5 ሳንቲም አታገኝም። ሊኖርክ የሚችለው ብቸኛውም ነገር ዩኒፎርምክ ብቻ ነው በማለት ሞተሩን አስነስቶ ይሄዳል። ባንዋርም እርቃኑ ወደ ቤቱ ሲመለስ እውነትም የገዛው ውሻው አለቃው እንደሆነ ሳያውቀው ይጮህበታል። ባንዋርም ተበሳይቶ የራሱን ውሻ ከገደለው በኋላ ፑሽፓ የሰጠውን ገንዘብ በእሳት ያቃጥለዋል። ፑሽፓ ግን እርቃኑን ወደ ሰርጉ ቦታ ሲደርስ ሰዎቹ በሙሉ ፑሽፓ እንደሆኑ ስላወቁ ልብስ አልብሰውት ከስሪቫሊ አጠገብ ይቀመጣል። ስሪቫሊን ፑሽፓን እጅግ ምን ሆነክ ነው ስትለው ፑሽፓ አንድ ሰው እኔን መናቅ ምን አይነት ነገር እንደሚያስከትል ስላላወቀ እሱን እያስተማርኩት ነበርና ነው ይላታል። ስሪቫሊም እና አሁን ሰላም ተፈጥሯል ወይ ስትለው ፑሽፓ ጦርነቱ አሁን ገና ይጀምራል እያላት የታሪካችን ክፍል 1 እዚህ ጋር ያበቃል።